ሐሳዊ መሲህ ሰው ነው እንድታውቁ፣ የሰው ዘር ነው። ከማን የሚወለደው? ከዳን ነው። የሐሳዊ መሲህ መልኩ ክፉ ነው። አንድ አይኑ ልም ነው። የቀኝ አይኑ ደም የለበሰ ነው። እግሩ የተጣመደ ነው ወደዚያ። ከንፈሩ እታች የደረሰ ነው። የታችኛው ከንፈሩ ዘያቢ እንደዚህም ብሎ በቃ ይህ ቅጥህ የማይባል እንደዚህ ያለ ሰው ነው። እሱ ምን አለው? 10 ቀንድ 7 ራስ አለው። በራሱ ላይ ስድብ ተጽፎበታል ይላል። ከዚያ በኋላ ሰውን ሁሉ እያስተማረ እኔ ክርስቶስ ነኝ ይላል። ያስተምራል። ተአምራትን በሙሉ ያደርጋል። ፀሐይን ሳይዝ የያዘ መስሎ ይመጣል። ጨረቃን ሳይዝ የያዘ መስሎ ይመጣል። ሁሉንም ተአምራት ያደርጋል። ምን እስከሚባል ድረስ ነው የሚያመጣው? ክርስቶስ ካደረጋቸው ተአምራትማ የዚህ ሰውዬ አይሻልም ወይ እስከሚባል ድረስ የሚያደርግ። ለሚያምኑበት ምልክት ይሰጣቸዋል። ምልክቱም 666 ይሄ መከረኛ ቁጥር። ያንን ቁጥር ለሚያምኑበት ምልክት አድርገው በግንባራቸውና በቀኝ እጃቸው ላይ ይጽፉታል። 666 ማለት የሰው የደም ስር ነው። ሰው ነው ማለት ነው። ሰውየው ከሰው የሚወለድ ነው። ከሰማይ የሚወርድ አይደለም፣ ወይም ጋኔን አይደለም። ክፉ ሰው ነው ማለት። ቁጥሩ የሰው ቁጥር ነው ያለው ባለራእዩ ዮሐንስ ምዕራፍ 13 ላይ ለዚህ ነው። በቅርጽ ብሎ ብርጭቆውን ሁሉ 666 ነው ቢሉት 666 ራሱ ሐሳዊ መሲህ ሲመጣ ለማሳሳት የሚጠቀምበት መንገድ ነው። አሁን ሰው ኮምፒውተር 666፣ ስልክ 666፣ ሻንጣ 666፣ ፔስታል 666 ዝም ብሎ ማለት ነው። አሁን ባለፈው የኮሮናውን ክትባት ሁሉ 666 ሲል ነበር ሰው። የሰይጣን አንዱ ተንኮሉ ተመሳሳይ አብዝቶ እሱ እንዳይያዝ ማድረግ ነው። 666 የሚል ቁጥር የጠራ ሁሉ ተቆርቋሪ ክርስቲያን፣ 666 የሰበከ ሁሉ ጀግና፣ ዘመኑን የተረዳ ሊባል አይደለም። 666 ካላወቅ ነው ሌላ 666 ነው የምንገባው። አንድ ደግሞ መርምያዋኦስ ይባላል ስሙ። መርምያዋኦስ ማለት ስሙ ሲቀመር በፊደሎቹ ቁጥር 666 ይመጣል። እና እኔ ድንቁርናችንን ማቆም አለብን። ዝም ብለን ያገኘን ሁሉ 666 በጣም እንደው መሳቂያነት ነው። ይሄ ታች ስክሪን ስልክ ከዚች እንትኑ አካባቢ 666 አለ። መሳቂያነት ነው ይሄ። ዝም ብሎ ምሁራኑ ቢያች እንደው ለካ እኒ ክርስቲያኖች ሌላው ትምህርታቸው ውሸት ነው የሚለው። በአውሮፓ በአሜሪካ ትምህርት ቤት ላይ ስርዓተ ትምህርት ሆኖ ይሰጣል። ስርዓተ ትምህርት ተቀርጾለት ግብረ ሰዶማዊነት ትምህርት ቤት ላይ ይሰጣል። በትምህርት ደረጃ ልክ ሀለ ተብሎ እንደሚሰጥ ህጋዊ ትምህርት ተደርጎ ይሰጣቸዋል። ይህ ብቻ አይደለም። ግብረ ሰዶም የሚፈጽሙና ሰዶማዊነትን የተቀበለ ሰውን ሰላም ሳይሉ ማለፍ ራሱ ማሸማቀቅ ነው ተብሎ ያስጠይቃል። በዓለም ላይ የሚነሱ ስግብግብ ነገስታት ሁሉ አባታቸው ናምሩድ ነው። ከሱ ነው የተማሩት ነው የሚባለው። አስመሳይ፣ አስተባብሮ ተንኮል የሚያሰራ እግዚአብሔርን የሚዋጋ ንጉስ ማለት ናምሩድ። እግዚአብሔርን ለመዋጋት ግንብ የሚሰራ ማለት ነው። ይህ ማለት የሰራዊት ግንብ፣ የተንኮል ግንብ፣ የምክር ግንብ፣ የእግዚአብሔር መንግስት ለመዋጋት የሚሰሩ ነገስታት ናቸው። እግዚአብሔር ለመዋጋት ከመምጣቱ በፊት ምን ምልክት አለው? ከመምጣቱ በፊት ያው እንደምታውቁት ነው። ቤተ መቅደስ ፈርሷል። ያ የቅርብ ምልክት ነው፣ አልፏል። የእስራኤል ቤተ መቅደስ መፍረት መበተናቸው ያ የቅርብ ምልክት ነው። ከተነገረበት ቅርቡ ምልክቱ ነው። የሩቅ ምልክት ደግሞ አሁን የሚደረገው ነው። ጠዋት በቅዳሴ ጊዜ ስለተማማል ፍቅር መቀዝቀዝ፣ ገንዘብ መውደድ፣ ሃይማኖት መለወጥ፣ ህዝብ በህዝብ ላይ መነሳት፣ መንግስት በመንግስት ላይ መነሳት፣ ረሃብ፣ የመሬት መንቀጥቀጥ አሁን የእሳተ ገሞራ ራሱ መታየት እየጀመረ ነው በየሀገሩ። በአረብ በኩል ይታያል አንዳንድ ጊዜ እሳተ ገሞራ። ጣሊያን ውስጥም አንድ ጊዜ ታይቶ ነበር ይባላል። እየፈነዳ የእሳት ወንዝ ማለት ነው። የእሳት ወንዝ እየፈለቀ ይሄ ሁሉ ነገር ምልክት ይሆናል። ሐዋርያት ይጠላሉ። የሐዋርያት ክህነታቸው ተጠልቷል። ለሴቱም ለወንዱም ተሰጥቷል። ሃይማኖታቸው ተጠልቷል። መስዋዕታቸው ቁርባናቸው ተጠልቷል። ክህነታቸው ቀርቷል። ስርዓታቸውም እየተጣሰ ነው። ያ አንዱ ነው።
ሰው ሁሉ ከልዕልና ወርዷል። ጧት እንደነገርኳቸው ያልወረደ ማን አለ? ሁሉም ወርዷል። እገሌ እገሌ የሚያስብል ነገር የለም። ባስቀመጥነው ልዕልና ልክ የሚገኝ ሰው ጠፍቷል። ሰው ሁሉ ወደ ኋላው የሚሄድ ሆኗል። የሁሉ ምልክት ይደረጋል ሆኗል። እንግዲህ ብዙ ሐሰተኛ ነቢያት ይመጣሉ፣ መጥተዋል። ሐሰተኛ ነቢያት አሁን በቅርብ ጊዜ እኮ ማርያም ነኝ ብላ መታ ነበር አዲስ አበባ። ልጇ ሲጸዳዳ ተሸፈኑለት እየተባለ ጌታው በስንት ብር ዋስ ነው መንግስት ለቀቃት። ፍርድ ቤት መታ ነበር አዲስ አበባ 72 ሰው አስከትላ እንደያለች በቃ ያ ይመጣል። ክርስቶስ ነው የሚለው ነብዩ ብዛቱ እንዲሁ ነብይነት ለብርቱካን ለሙዝ ለሻይ ለዳቦ ሆነ እንዲሁ እኮ ግርም ነው እኮ የሚያደርገው። ለዚህ ሆነ በቃ እንትን ከረቡዕ ጀምሮ ጥሩ ምሳ ትበላለህ ነብይ። ከሐሙስ ጀምሮ ጥሩ ልብስ ትለብሳለህ ነብይ። በቅርብ ቀን መንግስት የቀበሌ ቤት ይሰጣል ነብይ። ይህም ነብይ ነው እንግዲህ ማለት ነው። በሐዲስ ኪዳን ነብይነትም ሐዋርያነትም ክርስቶስን አውቆ ለሕጉ መገዛት ነው። ሌላ የለው። ከክርስቶስ ጋር መኖር ነው ነብይነትም ሐዋርያነትም። ሌላ ነገር የለውም። የሚመጣውን ደግሞ የሚገርማችሁ የዚህ ዘመን ነቢያት ደግሞ የሚባሉት የሚያዩት ጥፋት ብቻ ነው፣ ልማት አያዩ። አሁን ምንድን ነው ኢሳይያስ ለምሳሌ ኢየሩሳሌም ትጠፋለች ይላል። መልሶ ደግሞ ሐሴት ይፈለፍል ውስተ በደዋ ለኢየሩሳሌም፣ በኢየሩሳሌም በምድረ በዳው ሁሉ ደስታ ይፈልቃል ይላል። እስራኤል ይጠፋሉ ብሎ የተናገረው ኢዩኤል ማይውህዝም ቤተ እግዚአብሔር ብሎ ይናገራል። ማርያን ጸፈጽፍ ማድባር ብሎ ይናገራል። ኤርምያስ እንደ በግ ተጎትታችሁ በባቢሎን ምርኮ ትጠፋላችሁ ብሎ ተናገር ደግሞ እፌኑ ለክሙ ኖሎተ ዘከመ ልቤ ይላቸዋል። እንደ ልቤ የሆኑ አውቀው የሚያስተዳድሩ ካህናት ነቢያትን እነ ዘሩባቤልን ይልክላቸዋል ይላቸዋል። እነዚህ ግን ጥፋት ብቻ ነው የሚገለጥላቸው። ከ3 ዓመት በኋላ እንዲህ ይሆናል፣ እንደ 2 ዓመት እንዲገለበጣል። ክፉ ብቻ ይታያቸዋል። እነሱ መክረው እነሱ ሰርተው ነው የሚናገሩት። ሊሰሩት ያሰቡትን በትንቢት መልኩ ይናገሩታል። ቀድሞ ያቀዱትን ሊያጠፉት ያሰቡትን ትንቢት ብለው ይናገሩታል። እንግዲህ በዚህ ቀን እገሌን እሰርቀዋለሁ ብሎ የተናገረ ሌባ ሄዶ ቢሰርቀው ነብይ ልንለው ነው? ነው ይድረስ እኮ። ስለዚህ ይሄ ሁሉ ተደርጓል። ኋላ እንግዲህ ምን ይሆናል? ሃይማኖት ትቀዘቅዛለች፣ ፍቅር ትቀዘቅዛለች። እነዚህ ሁለቱ በጣም አደገኛ ነገሮች ናቸው። የሃይማኖት መጥፋትና የፍቅር መጥፋት። ካመኑት ፍቅር ይጠፋል፣ ከሚሳሳቱ ደግሞ ሃይማኖት ይጠፋል። ይሄ ይጠፋል። ኋላ መጨረሻ ላይ ምን ይመጣል? ሐሳዊ ነቢይ፣ ሐሳዊ ክርስቶስ፣ ሐሳዊ ነቢይ ሞልቷል። አሁን በዓለም ሁሉ እምነት የሌለው የማያምነው ለእንጀራ የሚሰብክ ሞልቷል ማለት ነው በየሀገሩ። ሐሰተኛ ነቢይ፣ ሐሰተኛ ሰባኪ ባለፈው እንደነገርኳቸው ነው ሞልቷል። መጨረሻ ላይ አሁን ለክርስቶስ መንገድ ጠራጊው ማን ነበር? ለሐሳዊ መሲህ ደግሞ ማን መንገድ ይጠርግለታል? ሐሰተኛ ነቢያትና ሐሰተኛ ሐዋርያት፣ ተአምር አድራጊዎች፣ እነዚህ መንገድ ይጠርጉለታል ማለት ነው። በኋላ ሐሳዊ መሲህ ይመጣል። ሐሳዊ መሲህ ማለት ንጉሥ ቅቡ ማለት ነው፣ የክርስቶስ ስም ነው። ሐሰተኛ ክርስቶስ ማለት ነው ሐሳዊ መሲህ። እሱ ይመጣል። እሱ ሲመጣ የሚመጣው ከነገደ ዳን ነው የሚወለደው። ከነገደ ዳን ይወለዳል። ከዳን ወገን ነው የሚወለደው። ከዳን ወገን ተወልዶ ከአንዲት ድንግል ነው የሚወለደው። ድንግል ነኝ እሱ በውሸት ድንግል ከምትሆን ማለት ነው። ድንግል ናት ግን አመንዝራ የሆነች ግን በአፏ ድንግል ነኝ የምትል ተደብቃ ትቀመጣለች። ከኤሳው ወገን የመጣ የሆነ ሰው መጥቶ ከመቃብር ቤት እሷ ጋር አንድ ይሆናል። ተወልደዋለች። በስውር ያድጋል። ዲያብሎስ ይወዳጀዋል። ሐሳዊ መሲህ ሰው ነው እንድታውቁ፣ የሰው ዘር ነው። ከማን የሚወለደው? ከዳን ነው። ኦሪት ዘፍጥረት ምዕራፍ 49 ላይ ዳን እንደ እባብ ይናደፋል፣
የፈረሱን ሰኮናም ይነድፋል ይላል። እባብ ብሎታል። ዳን እንደ እባብ ይናደፋል፣ የፈረሱን ሰኮና ይነድፈዋል፣ ፈረሰኛውም ይወድቃል ይላል። ስለዚህ ምን አለ? ራዕየ ዮሐንስ ምዕራፍ 13 ላይ ደግሞ ስታነቡ ወሪኩ ካልአ አርዌ ዘይወፅእ እምባሕር፣ ከባሕር የሚወጣ ሌላ አውሬ አየሁ ይላል። ሌላ አውሬ፣ አንዱ አውሬ ዲያብሎስ ነው። ራዕየ ዮሐንስ ምዕራፍ 12 ላይ የተገለጠለት ዘንዶ አንዱ አውሬ ዲያብሎስ ነው። ሁለተኛው አውሬ ሐሳዊ መሲህ ከነገደ ዳን የሚወለደው ነው። ስለዚህ አውሬ ነው። እንደ ድብ ይነጥቃል፣ እንደ እባብ ይናደፋል ብሎ ተናግሮለታል። ማን? ሐሳዊ መሲህ። በስውር ያድጋል። የሐሳዊ መሲህ መልኩ ክፉ ነው። አንድ አይኑ ልም ነው። የቀኝ አይኑ ደም የለበሰ ነው። እግሩ የተጣመደ ነው ወደዚያ። ከንፈሩ እታች የደረሰ ነው። የታችኛው ከንፈሩ ዘያቢ እንደዚህ ብሎ በቃ እንደ ይህ ቅጥህ የማይባል እንደዚህ ያለ ሰው ነው። ይወለድና በድብቅ ያደርጋል፣ በስውር ያድጋል። ሰይጣን ይዋሃደዋል። ከዚያ በኋላ ማስተማር ይጀምራል። እሱ ምን አለው? 10 ቀንድ 7 ራስ አለው። ዘአሰርቱ አቅርንቲሁ ወሰባቱ አርእስቲሁ ወውእቱ አርዌ ይመስል ነምረ። ያ ሐሳዊ መሲህ ነብር ይመስላል ይላል። ነምር ይመስላል። ወአፍሁ ከመድብ፣ አፉ ደግሞ እንደ ድብ ነው። ወእገሪሁ ከመአንበሳ፣ እግሮቹ ደግሞ እንደ አንበሳ ያሉ ናቸው ይላል። ማን? ሐሳዊ መሲህ። የሐሳዊ መሲህ ከዛ ምልክት ያደርጋል። ከራሱ ላይ ወውስተ አርእስቲሁ ጽሑፍ ጽርፈት ይላል። በራሱ ላይ ስድብ ተጽፎበታል ይላል። እኔ አምላክ ነኝ የሚለው ነው። እኔ አምላክ ነኝ የሚል ጽሑፍ ያርፍበታል። ከዚያ በኋላ ሰውን ሁሉ እያስተማረ እኔ ክርስቶስ ነኝ ይላል። ያስተምራል። ተአምራትን በሙሉ ያደርጋል። ፀሐይን ሳይዝ የያዘ መስሎ ይመጣል። በእጁ ጨረቃን ሳይዝ የያዘ መስሎ ይመጣል። ሁሉንም ታምራት ያደርጋል። ምን እስከሚባል ድረስ ነው የሚያመጣው? ክርስቶስ ካደረጋቸው ታምራትማ የዚህ ሰውዬ አይሻልም ወይ እስከሚባል ድረስ የሚያደርስ እንዲህ አይነት ታምራትን ያደርጋል። ለሚያምኑበት ምልክት ይሰጣቸዋል። ምልክቱም 666 ይሄ መከረኛ ቁጥር 666 ይባላል። ይሄንን 666 የሚባል ጽሑፍ ይጽፍበታል። ይሄ የአውሬው ቁጥር ነው፣ ቁጥሩም የሰው ቁጥር ነው ይላል ራዕየ ዮሐንስ። ሁልቆ ሰብኡቱ የሰው ቁጥር ነው። ቁጥሩ 666 የሚለው የሰው ቁጥር ነው ይላል ዮሐንስ በራእዩ። ስለዚህ 666 ቁጥር አለው። ያንን ቁጥር ለሚያምኑበት ምልክት አድርገው በግንባራቸውና በቀኝ እጃቸው ላይ ይጽፉታል። ያንን የያዙ መገበያየት ይችላሉ። ያንን ያልያዙ ሰዎች ግን መገበያየት አይችሉም። ስለዚህ ምን ያደርጋል? ያስጨንቃቸዋል ማለት። በትምህርት በምን እንደሚያስጨንቅ ልብ በሉ። በትምህርት ያስጨንቃል፣ በታምራት ልብ ይሰልባል። ከዛስ ደግሞ ምን ያደርጋል? ደግሞ በኑሮ ያስጨንቃል። መኖር እንዲያቅተው ማለት ነው። ሰው መኖር እንዲያቅተው ያደርጋል። በኑሮ ይመጣበታል። መጨረሻ ላይ ምን ያደርገዋል? ደግሞ ይገላቸዋል። እምቢ ያሉት እንደዚህ አድርጎ በቤተ መቅደስ ላይ በሙሉ የእሱን ስዕል ያቆምበታል። ለእሱ እንዲሰገድለት ያደርጋል። ግፍን ሁሉ ያደርጋል። አውሬ ይመስላል የተባለው ይሄ ምንድን ነው የሚባለው? እንደ ነብር ይመስላል የተባለው ነምር ፍጥነት፣ ንፉግነት እና ጭካኔ ያለው ነምር ቶሎ ብሎ ምንድን ነው የሚያንቅ? አንገት አይደለም።
የቤተ ክርስቲያን አንገቷ ምንድን ነው? ሃይማኖት ነው። ስለዚህ ሃይማኖቷን ያንቃታል ማለት ነው። ነብር ፈጣን ነው። ሐሳዊ መሲህም ፈጥኖ ያሳስታል። ምሕረት አያደርግም፣ ይገላቸዋል። እንደ ድብ ይቅርታ ለውጫዋለሁ። አፉ ከማንበሳ እገሪሁ ከመድብ ነው። እግሮቹ እንደ ጅብ ናቸው፣ እንደ ድብ ናቸው ማለት ያ እግሩ ብርቱ ነው። አጭር ነው ግን ብርቱ ነው። ሐሳዊ መሲህ የግዛቱ ዘመን አጭር ነው ግን ብርቱ ነው። በቤተ ክርስቲያን ላይ ሙሉ አቅሙን ይዞ ይዋጋታል። መከራ እንደዚያ ዘመን የሚጸናበት የለም። ከዚያስ ምን ያደርጋል? እንደ አንበሳ አፉ እንደ አንበሳ ነው ማለት አንበሳ ሲያገሳ አራዊት እንዲደነግጡ የሚያሸብር አዋጅ ያውጃል ማለት ነው። 7 ራሶች አሉት። እነዚህ ሐሳዊ መሲህ እንዲሰለጥን የሚያደርጉት ወይም ደግሞ እሱ የሚያሰራቸው 7 ኃጢአቶች ናቸው። 7 ራስ የተባለው አንደኛው የአዳም ኃጢአት ነው። የአዳም ኃጢአት 2 ነው። ሕግ ማፍረስና አምላክነትን መፈለግ ማለት ነው። ሕግ ማፍረስና አምላክነትን መፈለግ ይሄንን ይሰራል፣ ያሰራል። 7 ራሶቹ እነዚህ ናቸው። አንዱ። ሁለተኛው ሞተ አቤል ነው። ወንድም ወንድሙን በግፍ እንዲገል ያደርገዋል። ይሄን ያደርጋል። 3ኛው ኃጢአተ እስራኤል ነው። የእስራኤልን ኃጢአት ነው። የእስራኤል ኃጢአት የእግዚአብሔርን ውለታ መርሳት ይባላል። የእስራኤል ኃጢአት የእግዚአብሔርን ውለታ መርሳት፣ እነዚህን ይሰራል። 40 ዓመት ተቆጣይ ክዋለ ኢቲ ትውልድ እግዚአብሔር 40 ዓመት በሙሉ የሚቆጣቸው መና ወርዶላቸው ቢርበንስ ብለው ስለሚጠራጠሩት ነው፣ ውለታውን ስለሚረሱ። ኃጢአተ እስራኤልን ይሰራል። ኃጢአተ ሰዶም ይሰራል። የሰዶም ኃጢአት የሰዶም ኃጢአት አሁን ተመልከቱ፣ ሕግ ሆኖ በዓለም ላይ ሁሉ እየተሰጠ ነው። በአውሮፓ በአሜሪካ ትምህርት ቤት ላይ ስርዓተ ትምህርት ሆኖ ይሰጣል። ስርዓተ ትምህርት ተቀርጾለት ግብረ ሰዶማዊነት ትምህርት ቤት ላይ ይሰጣል። በትምህርት ደረጃ ልክ ሀለ ተብሎ እንደሚሰጥ ህጋዊ ትምህርት ተደርጎ ይሰጣቸዋል፣ ይወስዱታል። ይህ ብቻ አይደለም። ግብረ ሰዶም የሚፈጽሙና ሰዶማዊነትን የተቀበለ ሰውን ሰላም ሳይሉ ማለፍ ራሱ ማሸማቀቅ ነው ተብሎ ያስጠይቃል። እንደው ዝም ብሎ በር እሱ በዚያ ሲያልፍ መዝጋት ራሱ በር ሲያልፍ መዝጋት በሰዶማዊነቱ ተጸይፋችሁት ነው ይባልና ያስከስሳል። እስከዚህ ድረስ ህግ ሆኖ እየተፈጸመ ነው። ሴት ሴትን እያገባች ነው። ወንድ ወንድን እያገባ ነው። እናት ልጇን እያገባች ነው። አባት ልጁን እያገባ ነው። አሁን ፊንላንድ፣ ጀርመን እነዚህ ሁሉ ፈቅደዋል። ይሄንን አክስት አጎት ቆይቷል። እናትንና ልጇን ደግሞ ወንድ አባት ሴት ልጁን እንዲያገባ 5 ሆነው እንዲጋቡ ሳምቦ የሚባል ጋብቻ አላቸው። 5 ሴትና 5 ወንድ ሆነው ይጋባሉ አንድ ላይ። የሁሉ የ7 ካትን ኃጢአት ይሰራሉ። ኃጢአተ ሰዶም ይሰራል። ቅትለተ ዘካርያስ ይሰራል። ቅትለተ ዘካርያስ የሚባለው የትኛው ነው? የካህናት በቤተ መቅደስ መገደል ማለት ነው። እየተገደሉ አይደለም ዛሬ የተገደሉ ካህናትን በቤተ መቅደስ መግደል፣ ይሄ ይሰራል። በኋላ ደግሞ ምን ይሰራል? ሞተ ወልደ እግዚአብሔር ይሰራል። የክርስቶስ በግፍ መገደል ማለት ክርስቲያኖች ክርስቲያን በመሆናቸው ብቻ ይገደላሉ። በመሆናቸው ብቻ ምንም ሳያጠፉ። ይሄ በየትኛውም ሀገር እያየን ነው፣ አይናችን ማለት ነው። በጣም እኮ ያስደንቃል። ፖለቲከኛና ፖለቲከኛ ሲጣላ ሄዶ የሚገደል ክርስቲያን ነው። ህዝብና መንግስት ሲጣላ የሚገደል ክርስቲያን ነው። ምን የሚያስደንቅ ግፍ እየተፈጸመባት ነው በቤተክርስቲያኒቱ። ይሄ ሁሉ የሐሳዊ መሲህ 7 ራሶቹ ናቸው። እነዚህ ይሰራል። ጥቅመ ሰናኦር መጨረሻው አንዱ ኃጢአት ነው።
የሰናዖር ግንብ። የሰናዖርን ግንብ የሰራው ማን ይመስላችኋል? ናምሩድ የሚባል ስግብግብ ሰውዬ ነው። በዓለም ላይ የሚነሱ ስግብግብ ነገስታት ሁሉ የናምሩድ አባታቸው ናምሩድ ነው። ከሱ ነው የተማሩት ነው የሚባለው። አስመሳይ፣ አስተባብሮ ተንኮል የሚያሰራ እግዚአብሔርን የሚዋጋ ንጉስ ማለት ናምሩድ። እግዚአብሔርን ለመዋጋት ግንብ የሚሰራ ማለት ነው። ይህ ማለት የሰራዊት ግንብ፣ የተንኮል ግንብ፣ የምክር ግንብ፣ የእግዚአብሔር መንግስት ለመዋጋት የሚሰሩ ነገስታት ናቸው። እግዚአብሔር ለመዋጋት የሁሉ ይሰራል። ስንት ራስ አለው? ስንት ቀንድ አለው? 10። እነዚህ ደግሞ የእሱን መንግስት የሚቀበሉት ምኖች ናቸው? ባለስልጣኖቹ ናቸው፣ ነገስታት ናቸው። 10 ቀንዶች የተባሉት በቀንድ ይወጉበታል አይደለም? ቤተ ክርስቲያንን የሚወጋባቸው የሐሳዊ መሲህን ፈቃድ የሚያስፈጽሙ ነገስታት ናቸው። እነዚህ 10 ቀንዶች አሉት። አንድ 10 ቀንዱ ነው የተባለ እንደ ዘንዶ ጨካኝ ነው ማለት ነው። እንደ ዘንዶ ጨካኝ ነው። ከይሲ ዘአስር ቀርኑ ብእሲ ዘክሌ ልሳኑ ይባላል። ጨካኝ ነው፣ ዋሾ ነው፣ ደግሞ ውሸታም ነው። 5ቱም የውጩ 5ቱም የውስጡ ህዋሳቶቹ በሙሉ ቤተ ክርስቲያንን ለማጥፋት ይጠቀምባቸዋል። ጌታ ታስታውሳላችሁ፣ 5 የውጭ 5 የውስጥ ህዋሳት ሰጥቶናል። በእነዚህ እግዚአብሔር እናገለግልበታለን። ሐሳዊ መሲህ ግን 10ሩንም ህዋሳቱን እግዚአብሔርን ለመዋጋት ይጠቀምበታል። ይህን ያደርጋል። የአውሬው እሱ የሚወጣ ከምንድን ነው? ከባህር ነው የወጣ። ክርስቶስ የወጣ ከየት ነው? ምረጡ። ከየት ነው? ከሰማይ አትሉም እንዴ? አቤት ማባዌ ወፃይኩ አይደል? ወመፃይኩ ዘየ ከአባቴ ወጣሁ ወደዚህም መጣሁ፣ ከሰማይ ወርጄ መጣሁ ነው ያለ። ክርስቶስ ከሰማይ ነው የወረደ። ሐሳዊ መሲህ ግን ከዓለም ነው የሚገኝ፣ ከዓለም ይገኛል። ስለዚህ ምን ማለት ነው? ከባህር ሲወጣ አውሬው ከባህር የወጣ ነው ማለት ዓለም የምትከተለው ሰው ነው። ዓለምን ባህር ይላታል። ሞገዷ የበዛ ነው። ይህች ዓለምን ሁከቷ ብዙ ነው። ባህር ነፋስን ተከትላ ትጓዛለች። ዓለምም ወረተኛ ናት። ስልጣንን ተከትላ ትሄዳለች። ከዚህ የተነሳ ከማፍቀሯ መጥላቷ ይቀድምባታል። ልክ እንደ አምኖን ፍቅር ናት። አምኖን ትዕማርን ነይ ብሎ አስመጣ። እህል አልበላው እስኪል ድረስና ሰውነቱ እስከሚከሳ ድረስ ይወዳት ነበር። የማይገባ ስራ ከሰራ በኋላ ግን ቀድሞ ከወደዳት ፍቅር ኋላ የጠላት ጥላቻ በለጠ ይላል። ይህንን ያህል ዓለም ፍቅር እንደዚህ የዓለም ፍቅር እንደዚህ ነው። ከመውዳዷ መጥላቷ ይጸናል። ይህንን የሚያደርግ ከባህር የሚወጣ ነው። መነሻው ምቾት ነው። አሁን ይህን ምን ያደርጋል እሱ? ሐሳዊ መሲህ ቁጥሩ ስንት ነው? አቤት 666 666 ነው ማለት ሰውየው ሰው ነው ማለት ነው። ሲሰው በሉ የሰው ልጅ የደም ስሮቹ ናቸው እነዚህ። የሰው ልጅ የደም ስሮቹ ስለሆኑ ቁጥሩ 666 ነው ማለት ሰው ነው ማለት። በቀር ዝም ብሎ አሁን ሰው ኮምፒውተር 666፣ ስልክ 666፣ ሻንጣ 666፣ ፔስታል 666 ዝም ብሎ ማለት ነው። የሰይጣን አንዱ ተንኮሉ ተመሳሳይ አብዝቶ እሱ እንዳይያዝ ማድረግ ነው። ሐሳዊ መሲህ እንዳይለይ ሲመጣ እንዳይታወቅ ሐሳዊ መሲህ ያልሆነ ሁሉ ነው እንድንል እያደረገን ስለሆነ ማለት ዝም ብሎ እንትን 66 ይሄ ምንድነው? 666 ይሄ ምንድነው? 666 የሚል ቁጥር የጠራ ሁሉ ተቆርቋሪ ክርስቲያን፣ 666 የሰበከ ሁሉ ጀግና፣ ዘመኑን የተረዳ ሊባል አይደለም። 666 ካላወቅ ነው ሌላ 666 ነው የምንገባው። 666 ማለት የሰው የደም ስር ነው፣ ሰው ነው ማለት ነው። ሰውየው ከሰው የሚወለድ ነው።
ከሰማይ የሚወርድ አይደለም፣ ወይም ጋኔን አይደለም፣ ክፉ ሰው ነው ማለት ነው። ቁጥሩ የሰው ቁጥር ነው ያለው ባለ ራእዩ ዮሐንስ ምዕራፍ 13 ላይ ለዚህ ነው። በቅርጽ ብሎ ብርጭቆውን ሁሉ 666 ነው ቢሉት 666 ራሱ ሐሳዊ መሲህ ሲመጣ ለማሳሳት የሚጠቀምበት መንገድ ነው። ሌላ ደግሞ 7 ቁጥር ምንድን ነው? ፍጹም ነው አይደል? 6ስ ከ7 ምን ያለ ነው? ስለዚህ እሱ ምንድነው? ጎደሎ ነው ማለት በነፍስ በስጋ ጎደሎ ሰው ነው፣ ከክብር ያነሰ ነው ማለት ነው። 6 ራሷ ጎደሎ ናት። 6 ሲበዛ 7 ሲበዛ ፍጹም 7ውን 7 ፍጹም እንዳልነው 6ቱ ሲበዛ ፍጹም ጎደሎ ሰው ነው ማለት ነው። ፍጹም ጎደሎ ከክብር ያነሰ ከዲያብሎስ ያነሰ ነው። እንደውም ሊቃውንቱ እንደሚሉት ለምን ሲባል ዲያብሎስ እኛን ቢያሳስተን የፍጥረት ቢጾቹ አይደለም፣ ባልንጀራዎቹ አይደለም። እሱ ግን ሰው ሆኖ ሰውን ነው የሚያጠፋ። ስለዚህ እሱ ምን ይባል? ከዲያብሎስም የከፋ ክፉ ነው፣ ጎደሎ ሰው ነው። ሰውን ከክብር ያጎላል፣ እባብ ነው። ሰኮና ይነድፋል ማለት ሰኮና ስጋን በሰይፍ ሰኮና ህሊናን በኃጢአት ያሰናክላል። የፈረሰኛውን ፈረስ ይወጋዋል የተባለ ፈረሰኛ ማን ናት? ፈረስ የተባለች ቤተክርስቲያን ናት። ፈረሰኛ የሚባለው ደግሞ ከቤተክርስቲያን ውስጥ የሚኖር ሰው ነው። በአንድ በኩል ደግሞ ፈረስ የተባለ ምን ይመስላችኋል? ስጋው ነው። ፈረሰኛ የሚባል ደግሞ ሰውየው ነው። ፈረሱን ይነድፈዋል፣ ፈረሰኛው ይወድቃል ማለት ስጋውን በኃጢአት በምቾት በአዋጅ ይወጋዋል። ዝም ብሎ ግን ተንገዋሉ የተቀመጠ ሰው በኃጢአት በጣዖት ይወድቃል፣ ክርስቶስን ይክዳል ማለት ነው። ስለዚህ ጎደሎስ ነው። አንድ ደግሞ መርምያዋኦስ ይባላል ስሙ። መርምያዋኦስ ማለት ስሙ ሲቀመር በፊደሎቹ ቁጥር 666 ይመጣል። የስሙ ቁጥር ተደምሮ 666 ነው ማለት ነው። የስሙ ቁጥር ተደምሮ 666 ነው። አሁን ባለፈው የኮሮናውን ክትባት ሁሉ 666 ሲል ነበር ሰው። የኮሮናው ክትባት ይጎዳል አይጎዳም ሌላ ጥያቄ ነው፣ አላውቅም። እሱን ሳይንሳዊ እውቀት ያስፈልገዋል። ክትባቱ ሁሉ ግን 666 ነው ማለት ግን ልክ አይደለም። 666 የተባለ ሐሳዊ መሲህ ነው። ቁጥሩ ይሄ ነው። ያንን ቁጥር እያሳመነ ያስቀርጻል። በሰዎቹ ግንባር ይቀርጸዋል። ግንባር የሚቀርጽበት ምክንያት ይሄ መካና አይምሮ ነው። ማሰቢያቸውን ያጠፋል ማለት ነው። ማሰብ እንዳይችሉ፣ እውነትን ከሐሰት እንዳይለዩ፣ የእውነተኛውን ክርስቶስ ትምህርት ከሐሰተኛው ክርስቶስ እንዳይለዩ አይምሯቸውን በምቾትና በዓለም ፍቅር ያስረዋል ማለት ነው። ቀኝ እጃቸውን ይይዘዋል። ምን ማለት ነው ደግሞ? ጌታ ምንድን ነው ያለው? አውርዱ መሳግሪክሙ ውስተ የምነ ሐመር ወትረክቡ ብዙሃ፣ መረባችሁን በቀኝ ጣሉት ብዙ ታገኛላችሁ። ቀኝ የተባለች ወንጌል ናት። ስለዚህ በወንጌል እንዳይጸኑ ያደርጋቸዋል። ጽናታቸውን ያጎላቸዋል። ብርታታቸውን ያጠፋዋል። ሰው ሁሉ ትዕግስት የለሽና ደካማ ተስፋ የሚቆርጥ እንዲሆን ያደርጋል። በዓለም ላይ መገበያየት እንዳይችሉ የሐሳዊ መሲህን ቁጥር ይጽፍባቸዋል። ያንን ቁጥር ያልጻፈ እንዳይገበያይ ያደርጋል። ሐሳዊ መሲህ አሁን 666 ተብሎ መጽሐፍ ከተጀመረ ቢያንስ ስንት ዓመቱ ይሆናል? በአንዳንድ እቃዎች ላይ ይጻፋል አይደል? እንዲህ ተብሎ መጽሐፍ ከተጀመረ ቢያንስ 10 ዓመት አይሆንም? አይጠቅመውም። አውሮፕላን እኔ ራሴ አይቻለሁ። እየሄድኩበት ማታ በጨለማ አውሮፕላኑ ሲበራ ክንፉ ላይ ቦግ ሲል በመብራቱ ብቻ ነው፣ ቀን አይታይም። መብራቱ ቦግ ሲል ከክንፉ ላይ 666 አለው እና ቦግ ይላል። ታዲያ ቆይ አሁን 666 ከተጻፈ እንደው ይሄ አውሮፕላን ከተሰራ እንኳን 10 ዓመት ነው ብንል የሐሳዊ መሲህ እድሜው ግን 3 ዓመት ከመንፈቅ ነው። ስለዚህ ሐሳዊ መሲህ መጥቷል አልመጣም? አልመጣም። 3 ዓመት ከመንፈቅ ነው ማለት ጠቅላላ እድሜው ሳይሆን የሚያስተምርበት ጊዜና የሚገለጠው ስራ የሚጀምረው 3 ዓመት ከመንፈቅ ነው። በ3 ዓመት ከመንፈቁ እግዚአብሔር ይቀስፈዋል። ለምን? እግዚአብሔር ያንን ቀን ያሳጠረበት ምክንያት ዘመኑ ጨካኝ ስለሆነ የሚተርፍ ስለሌለ፣ እንዲተርፍ ብሎ እግዚአብሔር ዘመኖችን ያሳጥራል። ቆይታው 3 ዓመት ከመንፈቅ ነው። ስለዚህ ሐሳዊ መሲህ ከመጣ አንድ 10 ዓመት 20 ዓመት ሆኖታል የሚል ሰው ውሸት ሆነ ማለት ነው። ምክንያቱም እሱ የሚቆየው የሚያስተምረው ስንት ነው? 3 ዓመት። አሁን ዘመኑ ቀርቧል የሚሉ ሰዎች፣ ሰሞኑን ቀርቧል የሚሉ ሰዎች አሉ።
ቅዱስ ጳውሎስ ለተሰሎንቄ ሰዎች ሲገልጥላቸው አንደኛ ተሰሎንቄ ምዕራፍ 2 ላይ ምንድን ነው? ያመፃ ልጅ ሳይገለጥ እግዚአብሔር ምጽአቱን ምን አለ ነው አያደርግም ነው ያለችው። ያመፃ ልጅ ሳይገለጥ የተባለ ማን ነው? ሐሳዊ መሲህ መገለጥ አለበት ቀድሞ ለትምህርት እሱ ይገለጣል። ስለዚህ አሁን ያ ምልክት ወደፊት ይመጣል። አሁን አንድ ነገር ልንገረው፣ ሐሳዊ መሲህ ወደፊት ቢመጣ ብለው ተስፋ አድርገው የሚኖሩ ነገስታት ይኖራሉ። ዛሬ የሱን ቁጥር እየጻፍን ቆይተን ኋላ ቢቀበለን የሚሉ ሊሆኑ ይችላሉ። ግን 666 ቁጥር ሁሉ የዲያብሎስ ነው ማለት ውሸት ነው። አሁን ለምሳሌ አንደኛ ነገሥት ምዕራፍ 10 ቁጥር 14 ላይ ለሰሎሞን ህዝቡ ከሚገብረው ውጭ ከነገስታቱ ብቻ የሚመጣለት የወርቅ ብዛት 666 መክሊተ ወርቅ ነበር ይላል። እንግዲህ ሰሎሞን የ666 ንጉስ ነው። የዝም ነው ፉርሽ የሆነ ማለት ነው። 666 የተገኘው ሁሉ 666 ማለት ዝም ብሎ ነው። ሁለተኛ ነገሥት ሁለተኛ ዜና መዋዕል ምዕራፍ 9 ቁጥር 13 ላይ ብትመለከቱ የሰሎሞን ግብር 666 መክሊተ ወርቅ ነበር ይላል። 666 የሆነ ቁጥር ሁሉ የዲያብሎስ አይደለም ማለት ምን ማለት ነው? ይሄን ካልጻፍክ መገበያየት አችልም፣ ይሄን ካልቀረጽክ መኖር አችልም ተብሎ ከተነገረን ምን ማለት ነው? ለምን ብለን ጠይቀን ያ የሐሳዊ መሲህ መንገድ ተጀምሯል ማለት ነው። ራሱ ግን በይፋ ያስተምራል፣ ታላላቅ ታምራትን ያደርጋል። ዛሬ በሐሰት ታምር የሚያደርጉ ሰዎች የሐሳዊ መሲህ መንገድ ጠራጊዎች ናቸው፣ አመቻቾች ናቸው። ኋላ የእሱን ታምር እንድንለምደው ዛሬም ታምር እያስለመዱ ነው። ታምር ናፋቂ እንድንሆን አድርገውና በኋላ እንግዲህ ሄኖክና ኤልያስ መጥተው ያስተምራሉ፣ እነሱንም ይገላቸዋል። ይሄ ውሸታም ነው ብሎ ያስተምራሉ፣ እነሱን ይገላቸዋል። የግድ የአዳም ልጅ ሁሉ በአዳም መንገድ ማለፍ ስለነበረበት መሬትንና ወደ መሬትነት ትመለሳለህ ስለተባለ ወደ መሬት ገብቶ ማለፍ ስላለበት እና እኔ ድንቁርናችንም ማቆም አለብን። ዝም ብለን ያገኘን ሁሉ 666 በጣም እንደው መሳቂያነት ነው። ይሄ ታች ስክሪን ስልክ ከዚች እንትኑ አካባቢ 666 አለ። መሳቂያነት ነው ይሄ። ዝም ብሎ ምሁራኑ ቢያች እንደው ለካ እኒ ክርስቲያኖች ሌላው ትምህርታቸው ውሸት ነው የሚለው 666 ሰው ነው ጎደሎ ነው። እሱ ይሄ ነው የስሙ ቁጥር ድምሩ ይሄ ነው። ተገልጦ ያስተምራል፣ መቅደስ ያረክሳል፣ ቅዱሳን ይቃወማል፣ ክርስቶስን ይቃወማል። ይሄን ያደርጋል። ሐሰተኛ ታምራትን ያደርጋል፣ ግፍ ይበዛል። ይሄንን ያደርጋል ማን? ዲያብሎስ። አሁን እንግዲህ እነዚህ ነገሮች ቁጥር 666 ተጽፎ ሲመጡ ለምን ማለት አለብን፣ ማወቅም አለብን። አሁን 666 ብለው የሚጽፉት ሰዎች ሐሳዊ መሲህን ነው ማለት አይደለም። ሰዎቹ ግን ሰይጣንን የሚያመልኩ ግን ሊሆኑ ይችላሉ። የሰይጣን አምልኮ በቅርብ ተጀምሯል። እንዲያው አሁን ጊዜ የማይመሽ ቢሆን የሳታኒክ ባይብል የሚባል የሰይጣን መጽሐፍ ቅዱስ የሚባል አሳትመዋል። ጊዜ ቢኖር አነብላችሁ ነበር አምጥቼ። አትስረቅ በሚለው ስረቅ፣ 10 ትእዛዛት አለው። አታመንዝር በሚለው አመንዝር፣ በ10 ትእዛዝ ያለው ማለት ነው። እንደዚህ ያለው አሁን አሳትመዋል። ይሄ ሁሉ ነገር ሰይጣን ምኩራብ ተሰርቶለት መቅደስ ሰርተው ጭቁኑ መልአክ ብለው አሁን ማምልኮ ጀምረዋል። አውሮፓ አሜሪካ ውስጥ አለ ይሄ አሁን በትክክል በሌሎችም የሀገሮች ሁሉ በአውስትራሊያ አለ ይሄ። አሁን ይሄ ሰይጣንን የሚያመልኩ ሰዎች ሐሳዊ መሲህ ለንግድና ለአስተዳደር ይመቸናል ብለው ስለሚያስቡ እነሱ እየቀረጹ ሊልኩ ይችላሉ። ስለዚህ ወደፊት ይህንን አገዛዝ ይህንን አሰራር ቢመጣ ረሃብን ሞታለን እንጂ አንቀበልም ማለት አለብን። የሞትና የህይወት ጉዳይ ነው ማለት ነው። ዲያብሎስን የሚያመልኩ ሰዎች ግን ሐሳዊ መሲህ ሳይመጣ ግን ሐሳዊ መሲህ መጥቷል እያሉ ግን ማውጋት ድንቁርና ነው። መጽሐፉን ለይቶ ማስረዳት ይገባል። አሁን መጨረሻ ላይ ሄኖክ ኤልያስ ካረፉ በኋላ ጎግ ማጎግ እስክንድር ያሰራቸው ሰሎሞንም ያሰራቸው እነዚህ ወጥተው መልአኩ ቅዱስ ሚካኤል ወስዶ ኢየሩሳሌም እየመራ ይወስዳቸዋል። ይዋጋሉ፣ እርስ በርስ ይተላለቃሉ። ጌታም ሐሳዊ መሲህን ያጠፋዋል። ኧረ ምድር ታርፋለች፣ ምድር ያስማማታል እግዚአብሔር መጥቶም ፍርዱን ይሰጣል።